አይ ምሳሌ ብለህ ግን የሚታረድ ነገር እዛ ቦታ ባርድ አልዲያንኩ ምሳሌ ዋሸትና መስዋዕት ማቅረብ በተግባር የተለያየ ነው። ቆይ ምሳሌ ራሱ ምንም እንደማይገናኝ ላሳይ። የመጀመሪያው ሰው አላህን ካድ ሲሉት አላህን ክጃለሁ ብሎ አለፈ አልክ። ሁለተኛው ሰው ደግሞ የሆነች ነገርን መስዋዕት አድርጋሉት ምንም የሆነ የሚታረድን ነገር እንስሳን ምናምን ያገኘው ዝምብን ብትሆን አድርጋሉት። አረ ዝምብን ብትሆን አድርጋሉት ባክ ለምንድን ነው የሚያገዛው? ያችን ዝምብ ይዞ ገደለ። ለምንድን ነው የሚያገዛው? ቆይ ለምንድን ነው የሚያገዛው? አልገባኝም። ምሳሌው ለምንድን ነው የሚያገዝተኝ? መዋሸት አንደኛ መዋሸት በአፍ የሚዋሽ እንጂ በልብ የሚዋሽ አይደለም። ይሄሳ መስዋዕት የሚደረግና በተግባር የሚደረግ ነው። ዝምብን ግደል አሉት፣ በተግባር ገድሎ አሳየ። አየሽ፣ ያችን ዝምብ በልቡ አልገደላትም እንዴ? ጭፍለቅ አድርጓታል እንጂ በጣም ነው እንጂ ገደላት። ምንም የተዋሸ ነገር እኮ አይደለም፣ የታየ ነው። በዚህ ምክንያት ወደ ገነት ሊገባ አይችልም። ይሄ ወንድሜ ማማይ ሐሳባችሁን እኮ ጨርሳችኋል። አሁን ምንድን ነው የሚለን? በቃ መዋሸት እችላለሁ አልቀርል በቃ መዋሸት እችላለሁ። መስዋዕት አቅርብ ተቀበልና ዝምቧን ከልቤ ነው የገደልኩት ምናምን ምንድን ነው? በቃ ይብቃክ። መዋሸት ይቻላል በእስልምና ላለመሞት መዋሸት ይቻላል። አለቀ በቃ። መዋሸት ይቻላል። ነገር ግን መስዋዕት አቅርብ በተባልንበት ጊዜ መስዋዕት ማቅረብ አይቻልም። ራስን ወይንም መሞት ይቻላል። ገብቶናል። በቃ ገብቶናል። ዝም ቤትም ሀገር መስዋዕት ሆነ አታውቅም። ኤኒዌይ በቃ ላለመሞት መዋሸት ይቻላል። ቴንክ ዩ በቃ ይበቃል። ሌላ ሰው ይግባና ቀጥይ። ምሳሌ ሙስሊም ሲናገር በጣም ነው የሚያስቀኝ አጎቴ። ምሳሌ ብሎ ሙስሊም ምሳሌ ሲያመጣ ክርስቶስን ለምን እንደሆነ አላውቅም ያስቀኛል። ማለት ቁርአኑ ስለማያውቅ ነው መሰለኝ። ምሳሌ ምሳሌ ዝምቧ ምን አደረገች? ቀጥል አጎቴ። እኔ ፈርዘር ምናልባት ሙድ ግልጽ ስለሆነ ሊገሉት ብቻ ሲሉ ነው። አሁን ማስገደድ ማለት እኮ መግደል ብቻ አይደለም። ለምሳሌ ከስራ ላባርህ ነው ቢሉትስ ይሄን ማድረግ ይችላል? ለልጅ አሙድ ያው እንጀራውን ሊያጣ ነው ማለት ነው፣ ቤተሰብ የሚያስተዳድርበት። ከስራ ሊያባርሩ ነው ቢሉት የፈጣሪ ርዝቅ ምድርን የሞላ ስለሆነ ለዚህ ብሎ አይዋሽም። አይ በቃ እንጀራው ነው፣ በእንጀራው መኖር አለበት። በቃ የግድ ኦኬ ላጥፋ። እሺ አክስቴ የግድ አሁን መኖር አለበት። በቃ እንጀራ ላይኖረው ነው። ገባህ? ይራባል፣ ቤተሰቦቹ ይራባሉ። ሶ ለዚህ ብሎስ እንትን ማድረግ ይችላል፣ መዋሸት ይችላል። አንደኛ ጥያቄው የሚለው የቁርአኑ ህይወታችሁን የሚያስጠፋችሁና የሚያስገድላችሁ ከሆነ ነው እንጂ የሚያስርባችሁና የሚያስጠማችሁ አይደለም። አይ አስገደዷቸው ነው የሚለው። ማስገደድ ደግሞ በተለያየ ነገር አለ። አንተም እንደምታውቀው በተለያየ ነገር አለ። ወደ ግድያ ለምሳሌ ቆይ ላቀለለ ሊታሰርስ ቢሆን ለምሳሌ ማን ከስራው ተባሮ አይደል? በቃ ሊታሰር አንድ ሰው ሊታሰር ሲል ሊያስሩት ቢሉ ለምሳሌ ያን ማድረግ ይችላል፣ ማሸት ይችላል። ካልሆነ እናስራለን ቢባል ስለምን ነው የሚያስሩት? በቃ ካድ ካልሆነ እናስራለን ወይ ደግሞ አላህን አላመልክም ብሎ መናገር መማል ይችላል፣ መዋሸት ይችላል። አንደኛ ማሰር ማለት ህግ ነው። ህግ እንግዲህ እነዚህ ሰዎች ህግ አላቸው፣ መታሰር አለበት ጥፋተኛ ከሆነ። አንተ ደግሞ ቀደማው መገደል አለበት ጥፋተኛ ከሆነ ብለሃል እንዴ? ቀደም እኮ መገደል አለበት ጥፋተኛ ከሆነ ህግ ነው ምናምን እኮ አላልክም። እያወራን ያለ ነው አንድ ሰው ሊገደል የሚያስገድዱት ከሆነ መካድ ይችላል አይደለም? አይችልም ስንል ይችላል አልክ። እንደዛው ሁሉ ደግሞ ለምሳሌ ቆይ ደግሞ ማሰር እኮ አልከኝ። ቆይ ወንድሜ፣ እንደዛው ሁሉ ደግሞ ሊያስሩት ቢያስፈራሩት እንዲሁ በቃ የሆኑ ሰዎች መተው
ይሁኑ የማያምኑ ሰዎች መጥተው ሊያስሩት ቢያስፈራሩት መካድ ይችላል ወይ? አንደኛ ይሄን ወሬ የምናወራው ስለ ኢስላም ስላልሆኑ ሰዎች ወይንም ኢስላም ስላልሆኑ ሰዎች ብቻ ሳይሆን ኢስላም ያልሆኑ በጎ ሰዎች አሉ። ገባ? በሃይማኖት የማያስገድዱ አሉ። እኔ አሁን ስለነሱ መቼ አወራሁ? አውቀህ ነው እንዴ ልጅ አሙድ? ምን ሆነ ነው? ወይ ከአክስቴ ጋር ቀጥል፣ ካልሆነ አውቀህ ካልሆነ እንግዲህ በስነ ስርዓት ነው የጠየቅኩህ። ግልጽ የሆነ ጥያቄ ነው የጠየቅኩህ። ቀደም እኮ እንደዚህ አላልክም። ይሄ ሰው እየስተመቸ ነው የሚታሰረው? እሺ ያስሩታል አልከኝ። እስተመቸ ነው በቃ ያስሩታል። አሁን እኮ አንተ በቦታው ተገባ አላልኩህም እኔ። አንተ አሁን ጨነቀህ ገና። ለምሳሌ ወታሰር ይሆን ብለህ ጨነቀህ። ለዘላለምም የሚሰሩት ለ20 ዓመት የሚሰሩት ለ10 ዓመት የሚሰሩት መካድ ይችላል አይችልም? እንደኔ ልንገርህ፣ በቃ እንደኔ ልንገርህና እንደ ሌላው ሁሉም ሰው አንድ አይደለም። አንዱ መሞትን የሚመርጥ አለ፣ አንዱ ደግሞ ህይወቱን ማዳን የሚመርጥ አለ ማለት ነው። ይፈቀዳል አይፈቀድም? ለሚፈቀድለት አለ፣ ለማይፈቀድለትማ አለ አይደለም። ለሚፈቀድለት ይተገብሯል። አይኔ ይሄንን አልፈልግም መሞት እፈልጋለሁ ያለም ጽድቅ ነው። ቶ በቃ ቶ በእናትህ ምን ማለት አንተ አልመለስም ብለሃል። በቃ አሁን በንግድ ላይ መዋሸት ይቻላል አይቻልም? ንግድ ላይ እንድትዋሹ ተፈቅዷል አልተፈቀደም? ኧረ እኔ ይሄን አላውቅም። እሺ እኔ ላሳይ። በቃ አንተ ቀጥታ እንደመመለስ በጣም ፈራኸው። እኔ እኮ አመላለስ ደስ ብሎኝ ነበረ እንትን ያልኩት። ቀጥ ያክስቴዋ ትንሽ ግን ተቆራረጫለሽ። አይ ሰማ ተነሳበት ስልኬ። አይ የስልክሽ መሰለኝ። ማማ እያወራሽ ከሆነ እየተሰማሽ አይደለምና ኤርፕሌን ሞድ ላይ አርክሽ አንዴ መልሽ እስቲ ሞክሪው እንደዛ። እሺ ምናልባት ቪዲዮ ካበራው እንትን እንዳይልሽ የበለጠ ቼክ አድርጊውና ቀጥል። በቃ ጎቴ የኔ ኔትወርክ እንትን ስለሆነ ሚውት አድርጋለሁ። በቃ ካልተበላሽ እኔ ቅድም እንደለ የፈለኩት ምንድነው መርካቶ ላይ ወላሂ ያሉ ህዝብ አይ በቃ ተበላሽቷል። አክስቴ በቃ ላሳየው፣ ተበላሽቷል። መለሰ ያንቺን እንትን። እሺ ወንድማችን በደንብ እየተከታተልክና መሐመድ ምን እንዳለ እስቲ ላሳየህ። ያው ሳሂህ የሆነ ሐዲስ ነው ማሳየህ። እሺ እንዲህ ይላል። ኦብቪየስሊ እንግዲህ ቡክ ኦፍ ኦዝ የምትለው የመሐላ መጽሐፍ የሚባለው ላይ ነው ባቡ ማለት ነው። ሱናን አነሳይ ነው ኪታቡ። ተመልከትም እንደሚል አት ዘ ታይም ኦፍ እንግሊዝኛ ታነባለህ ወይስ አማርኛ ላድርግልህ ወንድማችን ሐሙድ? ራስ ተርጉመው ችግር የለብኝም እቀበልሃለሁ። እሺ at the time of the messenger of Allah we used to be called ሳማሲር ወይም ብሮከርስ። እኛ በመሐመድ ጊዜ ብሮክ ደላላዎች ተብለን እንጠራ ነበረ ይላል። ከዛ ደግሞ the messenger of Allah came to us when we were selling and called us by the name ይላል። አሁን that was better than that። ያኔ መሐመድ ወደኛ መጣና በፊት እንጠራበት ከነበረው እየሸጠን እያለ አለ። እየሸጠን እያለ ሻጮች ናቸው እነዚህ ሰዎች፣ ነጋዴዎች ናቸው። ሶ እየሸጠን እያለ መጣና በተሻለ ስም ጠራን አሉ። ከደላላ ከሚለው ማለት ምን አላቸው? ኦ መርቻንትስ፣ እናንተ ነጋዴዎች፣ ቱጃሮች አላቸው። እናንተ ቱጃር አላቸው ማለት ነው።
This selling involves lies. ይሄ የእናንተ የንግድ ስራ ውሸትን ያካትታል። ያው ውሸትን ያካትታል። እንዲሁም የውሸት መሐላ ፎልስ ኦዝ ማለት የውሸት የቅጥፈት መሐላን ያካትታል። ስለዚህ ያለ ያንተ ድንቅ ነብይ የሰጠው ሪኮመንዴሽን ምን መሰለህ? መፍትሄ ስለዚህ ከሱ ላይ ዘካን ቀላቅሉበት፣ ምጽዋትን ቀላቅሉበት አለ ማለት ከውሸቱና ከየቅጥፈት መሐላው ጋር ምን ቀላቅሉበት አለ ማለት ነው። ዘካ ምጽዋትን ቀላቅሉበት፣ ከዛ ችግር አይኖረውም አለ ማለት ነው። እንግዲህ ይሄ ነው ነጋዴዎች መርካቶ ላይ የውሸት መሐላ በየእንትኑ ሙስሊሙ የውሸት የሚከብረው በዚህ ፈቃድ አማካኝነት ነው። ሰማኝ እዚህ ላይ ማለት ነው። ሲጀመር ችግሩ ያንተ አረዳድ ነው። እንደው ራሱ እንደው ለዋሽ ብትል ምን አለ እንግሊዘኛ ትችላለህ፣ እኔ አልችልም። ቅጥፍጥፍ ብታረጉ ሐዲሱ እንደወረደ ነው የተረጎምከው። በፊት የሚነግዱ ነጋዴዎች ውሸትን ይጨምሩበታል እያለ ነው ነብዩ መሐመድ ያስረዱት ማለት ነው። እና ዘካን ጨምሩበት፣ ውሸት ስለምትዋሹ አው ዘካን አውጡበት እያለ ነው። እያረማቸው ነው ያለው። አይ ቆይ እንደዚህማ እንትን ባላ ነብዩ ውሸትን አልፈለገም። በአማርኛ አለ፣ ይኸው አማርኛ አለ። እንግሊዘኛውን ብትዋሽ ምን አለ ጨማምረህ ብትዋሽበት ነው የምልህ። አዳምጥ። እንግሊዘኛውን ሳታቅ ዋሽ ያልከው በምን አውቀህ ነው? ምን አውቀህ ነው? እንግሊዘኛውን መተርጎም ሳትችል ምን አውቀህ ነው ዋሽ ያልከው? እኔ እኮ ዋሽ እኮ አላልኩም። እንደው ውሸት ተመሰለ ለምን አንተ ማጨምርበትም? ቀጥታው ነው የተረጎምክልኝ። እንደ ተረጎምክልኝ ተሆነ ምንም ሐዲሱ ስህተት የለበትም ነው እያልኩት ያለው እኮ። ተጣሞ ይተረጎማል እንዴ? ሲተረጎም እኮ ቀጥታ ነው የሚተረጎመው። እንዴ ሲተረጎም አዲያ የልጁ አረዳድ ችግር ነው። አቡነ ሐኪም አረዳድ ችግር ነው ያለበት። በፊት የሚነግዱ ሰዎች ይዋሹ ነበረ። ስለምትዋሹ ዘካን አውጡበት ብሎ አዘዛቸው ነብዩ መሐመድ። እያረማቸው እንጂ አለው ዋሹ እያላቸው አይደለም። ይኸው አንብበው። እሺ ከፍቶልሃል፣ አንብበው። እኔ አማርኛ አንብበህልኛ እንዳልደክመም እኔ እኮ ሐዲሱ ስህተት አይደለም ያንተ አረዳድ ነው ስህተት እያልኩ ነው። እሺ ወንድምዬ፣ ይኸው የኔን አረዳድ አንብቤ ብቻ ላቁም፣ አረዳዴን አልጨምርም። ያው ለድርቀት ስለሆነ የምታወራው። ቀይስ ቢን አቢ ገራዛ እንዲህ አለ። ባላ መልእክተኛ ሰአወ ጊዜ ያው አንተ እንድትለው ብዬ ነው፣ እንደ እንትን ኃጢአት እንዳይሆንብህ ሰለላሁ ዐለይሂ ወሰለም በል ጊዜ እና እኛ ሳማሲር ደላላዎች እንባል ነበር። ያው ሳማሲር ወይም ደላላዎች እንባል ነበር። የአላህ መልእክተኛም እኛ ስንሸጥ ወደኛ መጡና ከዚያ በተሻለ ስም ጠሩን። በነገራችን ላይ በጣም ሻርፕ እንደምተረጉም 100% እርግጠኛ ነኝ፣ ትርጉም ላይ ማለት ነው። በተሻለ ስም ጠሩን። ነጋዴዎች ወይም ቱጃር ሆይ፣ ይሄ ነው የተሻለው ስም። ነጋዴዎች ወይም ቱጃር ሆይ፣ ይህ መሸጫ ወይም ይህ የምትሸጡት ማለት ነው። ይህ ሽያጭ እንደማለት ነው። ይህ ሽያጭ ውሸትና የውሸት መሐላ የቅጥፈት መሐላ ነውና ከእርሱ ጋር ምጽዋትን ቀላቅሉባት። ከእሱ ጋር ከውሸትና ከመሐላው ጋር ከቅጥፈት መሐላው ጋር ምንን ቀላቅሉበት አለ? ምጽዋትን ቀላቅሉባት። አሁን ከፈለክ ሌላ ሐዲሶች አሉ። ብዙ ሐዲስ ነው ያለው በነገራችን ማለት ነው። አዳምጠኝ። የሚዋሹትና በውሸት መሐላን የሚምሉት ነጋዴዎች ናቸው እንጂ ነብዩ ዋሹ ቅጠፉ አላላቸው። ዋሻችሁበት እና በቀጠፋችሁበት ዘካን አውጡበት እያላችሁ ነው እንጂ ማለት ያለበት ዝክል ቀላቅሉበት ይላል እንዴ? ዘካን ምጽዋትን ቀላቅሉበት ይላል እንዴ? ነብይ አይደል? ሰማኛል። ማወቅ ያለብህ ነጋዴዎች ተስማምተው የሚገዙ ስለሆነ
መብታቸው። አንተ ባትስማማ መተው ትችላለህ፣ ተተስማማ መግዛት ትችላለህ። ይሄ የነጋዴው ስራ ነው። አህመድ በውሸት የመጣስ ገንዘብ እንዴት ወደ አምላክ ሊቀርብ ይችላል? ምክንያቱም ያልተቀደሰውን ወደ መቅደስ ያታቀርቡ ነው የሚለው አምላካችን እግዚአብሔር። በእውነት መንገድ ያልመጣ ነገር በውሸት መንገድ የመጣን ገንዘብ እንዴት ዘካ ስጡ ራሱ ይላል መሐመድ። አዳምጪኝ። አሁን ነጋዴ ስለ አንድ ነጋዴ እናውራና ወይ የልብስ ነጋዴ አለ ተልብስ ዋናው ኩባንያ ሲረከብ ጠቅላላ ይረከባል ማለት ነው። ግን አንዷን ልብስ በዚህ ዋጋ ሽጥ በዚህ ዋጋ ታልሸጥ ትቀጣለህ የሚል ህግ የለም። ምን አይነት ሰው ነው አህሙድ? በውሸት ያመጣው ገንዘብ በውሸት የመጣ ነገር ከሆነ እንዴት ለአምላክ ዘካ ስጥ ብሎ ይመክራል ነብይ? አምላክ ያልተቀደሰ ነገር አያገባውም ነው ያልከው? አያገባውም ማለሽ እኮ ማማዬ። ከየትም ያምጣ ከየትም ዝም ብሎ ይስጥ። ምን አገባው እኮ ነው መሐመድ። ይሄ ሻጭና ገዢ የተስማሙበት ስለሆነ ሻጭና በገዢ ብቻ ነው የሚወሰነው። ስለዚህ መዋሸት ምናምን እንደሚቻል ኦብቪየስሊ አይደለም። ሊገደል ብቻ ሳይሆን በንግድ ቀላል በሆነው በንግድ ራሱ መዋሸት መቅጠፍ። መዋሸት ብቻ አይደለም፣ በነገራችን ላይ በጣም ከባድ የሚያደርገው የውሸት መሐላዎች የተፈቀዱ ናቸው። ስለዚህ በየንግድ ቦታ ላይ ወላሂ ሲሏችሁ ወላሂ ብለህ ምናምን ማለት የለብም። እያንዳንድ ለምን ክርስቲያን አይደሉም እነሱ፣ እንደ ክርስቲያኖች አታስቡ። ሙስሊሞች መዋሸት ይችላሉ። ከዛ ምድር የሚጠበቅባቸው የነቢጤ ሲመጣ የሆነች እንትን አንድ ብር ጣል ማድረግ ነው ማለት ነው። መቀላቀል ነው የሚጠበቅባቸው። እዚህ ጋር የ1 ሚሊዮን ብር ወይ የ2 ሚሊዮን ብር ቅጥፈት ይሰራህና ሿሿ ከዛ አንድ የነቢጤ ሲመጣ አንድ ብር ይጥልለታል፣ ተቀላቀለ። ስለዚህ ሰላም ነው ማለት ነው። አየህ ንግዱ ሰላም ሆነ ማለት ነው። ይኸው ሰላም ሆነ ማለት ነው። የውሸት መሐላው በመሐመድ ሱና መሰረት የውሸት መሐላና ውሸቱ ከምጽዋት ጋር ከ2 ብር ምጽዋት ጋር ስለተቀላቀለ ሰላም ነው። ባይዞ መንግስትንም በዚህ ሌቭል ነው የሚበሉት ማለት ነው። አያችሁ መንግስት ጋር ሲቀርቡ ሪፖርት ሲያደርጉ ኦዲት ሲደረጉ ሪፖርት ሲያደርጉ ሪፖርት ሲያደርጉ በቃ የለም እኮ እቺ እኮ ምናምን የውሸት ወላሂ ወረበል ካባ ይሉና ከዛ ወጣ ሲሉ አጠገባቸው ላለ ለክርስቲያን እንትን አይሰጡም። በነገራችን ላይ ለብዙዎቹ ማለት የሚያውቁት የተማሩት ከዛ ለሙስሊሞቹ የሆነች 10 ብር ይወረወርለትና ተቀላቀለ። ሰላም ነው። አሁን እንዴት ነው ሰው ሐቅን ከውሸት ጋር ቀላቅሎ ሰላም ነው የሚለው? እንዴት ህሊናው ያርፋል? የሰረቀውን አንዳንድ ክርስቲያኖችን በነገራችን ላይ ይሄን ለማድረግ የሚጥሩ አሉ። ግን ቤተክርስቲያን ሁልጊዜ ታወግዛለች። የረከሰውን ለቤተክርስቲያን መስጠት ትክክል አይደለም። ለማንም መስጠት ትክክል፣ ለራስ እንኳን መብላት ትክክል አይደለም። የረከሰውን እምትበላው ሌላ እንጀራ ይሆናል፣ በረከት ያጣብሃል። አየህ እንደውም በሐቅህ ካገኘሃት ላይ አስራት አውጣ እኮ ነው የሚባለው። በሐቅህ ካገኘሃት ላይ ዘክር ነው የሚባለው። በሐቅህ ካገኘሃት ላይ መጽወት ነው የሚባለው። ይሄ ምን አሁን እዛ በሙስና በመተጨማልቆ ይመጣና ህሊናውን ለማካካስ ሲል አንዳንድ ክርስቲያንም አለ አሁን በሙስና በመተጨማልቆ ያመጣና ከዛ ለህሊናው ረፍት ሲል እንደውችን መጽዋት ላርጋት ይልና ይመጸውታል። ለህሊናው ሲል ማለት ነው ሰርቄ ብቻዬን በላው እንዳይልና የሆነ ህሊናው እንዳይወቅሰው ማለት ነው። ከወቀሳ ለመዳን በቃ ከህሊናው ወቀሳ። ይሄ ራሱ ግን ተከልክሏል። በእስልምናው ስንመጣ ግን ምንድነው በቃ ደስ ብሎህ ገብተህ ትቀጥፋለህ ምን ትላለህ ምናምን በቃ ወላሂ ወረበል ካባ እንደዚህ ወላሂ ነው የምልህ እናቴ ትሙት አባቴ ትሙት በቃ እንዲህ እንደዛ ይልና ኮራፕሽኑንም ምኑንም ሙስናውንም ያገለባብጠውና ሲወጣ ብቻ ምን ያደርጋል ማለት ነው። አሁን በቃ ዘካ ደግሞ ላውጣበት ልቀላቅልበት የሰጣይቡ ሰለሞን ይናገራል። አንድ ሙሉ ጋን አንድ ሙሉ ጋን ውስጥ ወይን ውስጥ ማለት ነው አንድ ትንኝ ከገባች ይላል። አንድ ትንኝ ጠይቡ ሰለሞን ነው የሚለው። አንድ ትንኝ ከገባች ጋኑን ወይኑን ትቀይሯለች፣ ታገሟለች ይላል። ይበላሻል ያ ወይን። የጽድቅ ስራ ላይ የኃጢአት ስራ ላይ ትንሽ የጽድቅ የምትመስል ማባቢያን እየቀላቀልክ
ይሄ ትክክለኛ አምላክ አይደለም። ንጽሐ ባህሪን የሚወድ አምላክ አይደለም ማለት ነው። አየህ፣ ትክክለኛ አምላክ አይደለም። ንጹህነትን የሚፈልግ አምላክ አይደለም። ከውስጥ ንጹህነት ይልቅ የውሸት የውጪ ውሃ መረጫጨትን የሚመክር ነው ማለት ነው። የውስጥ ንጽህናን ግን አይጠብቅልህም። ህሊናህን ንጹህ አያረግልህም። ልቦናህን ንጹህ አድርገህ እንድትጠብቅ አይፈቅድልህም። ጭራሹኑ ቅጠፍ ዋሽ ግን በቃ ቀላቅልበት እያለ ልክ የነጋዴ አይነት አካሄድ ሲጠቀም ነው የምታየው። እና ግልጽ ስለሆነ ነው አንተ አመንክም አላመንክም። አንዴ እዚህ ላይ ተረዳኝ እንደሆነ የመጨረሻ ንግግር ላልግ ማለት ነው። እሺ፣ በነጋዴና በገዢ መካከል ያ ገዢውና ነጋዴው ብቻ ነው የሚመለከተው። በአንተ በእኔ ነጋዴ ማንም አይገባውም። በዛም በገዢ መካከል ማንም አይገባውም። ተወደደ ይግዛ። ለምን በ1 ሚሊዮን አይገዛም አንድ ነገር? ብሩን ማውጣቱ አንተም ስለ ንግድ አይደለም ያወራሁት። ለነጋዴና ሰው እኔ ስለ ንግድ ለምን ታዞረዋለህ? ለአንተ እኮ ትክክል ነህ። ንግድ ነው በቃ ለአንተ። እኔ ማርያምን መፍረድ የለብንም እነዚህ ሰዎች ላይ። ለምን ዲክሽነሪያችን እኮ የተለያየ ነው። ለሱ እኮ አሁን ትክክል ነው። ይሄ ንግድ ነው በቃ ትክክል ነው እሱ። ለኛ ሲሆን ነው ስህተት የሚሆነው። አንድ ነጋዴ ሲረከብ እቃውን ብዙ ነው፣ በደርዘን ይረከባል። አንዷን ነጠላ በዚችን ያህል ዋጋ ሽጥ፣ በዚህ ታልሸጥክ ትቀጣለህ የሚል ህግ የለም አይደለም። ለምሳሌ አሁን ልምጣልህ፣ ቆይ አንድ ነጠላ ብለሃል። ለምሳሌ አንድ ነጠላ አሁን 1000 ብር የሚሸጠውን ነጠላ ወላሂ ያመጣሁት ራሱ በ1000 ብር ነው ወይ በ1500 ነው፣ ያለ 2000 አያዋጣኝም ወላሂ ብያለሁ እያልክ መሸጥ ይሄ ትክክል ነው? እና ሙስሊሞች ናቸው ስዕልና ነጠላውን ንግድ ላይ የተሰማሩት ብዬ ያለ 2000 ብር አዋጣኝ ወላሂ ማለት እችላለሁ እንዴ? የራሴ ንብረት አይደል እንዴ? መግዛት መብቱ ነው፣ አለመግዛት መብቱ ነው። ስለዚህ ወላሂ 1500 ነው ያመጣሁት ብለህ የ1000 ብር ያመጣኸውን ዋሽተህ ምለህ መሸጥ ትችላለህ። 1500 ሳይሆን አንድ ነጋዴ ሲረከብ ደርዘን ነው። አንዷ ነጠላ ስንት ዋጋ እንደሆነ አያውቅም። በደርዘን የተረከበው ሲሸጥ ግና በዚህ ነው የተረከብኩት እኔ በዚህ ታልሸጥኩት አያዋጣኝም ማለት ይችላል። እግዚአብሔር ይስጥ። በነጠላ በደርዘን ስለሆነ ሳው ይኸው በቃ ከዚህ በላይ ታዲያ ምን እናረጋግጣለን ወንድማችን? በቃ ልክ ነህ። ነጠላይቱን ብቻ 1000 ብር ነው የገዛኋት ምናምን አይቻልም። ደርዘን ስለ ደርዘን ነው እንጂ ማለት ስለነጠላ በከንቱ ይጠራል። የአምላክ ስም በከንቱ ይጠራል። እኛ አምላካችን እግዚአብሔር ስሜን በከንቱ አትጥሩ ነው ያለን። አንተ ለንግድ ስትል አምላክን ወላሂ እያልክ እንዲሁ በውሸት ትጠራዋል። ይህ አምላክ ነው ካዲያ? በእውነት በውሸት የሚጠራ አምላክ? አሁን እኮ በነገራችን ወገኖቻችን እባካችሁ ረክዙ። ማለት አእምሯችሁን የሆነ ለማሰብ ፈጣሪ ወይ እናንተን ማለት በጸሎት ብቻ ከማሰብ በስተቀር ስህተትን በጣም ገልጠን አሳይተናችኋል፣ ክርስቶስ በሚያውቀው ማለት ነው። አሁን ወንድሜ የአምላክ ስም በከንቱ ይጠራል ብለህ ታምናለህ? በምንድን ነው በከንቱ ጠራሁት? አንተን ለንግድ ስትል 1000 ብር የገዛኸውን ዕቃ 2000 ብር እያልክ ወላሂ እያልክ ትነግዳለህ። በከንቱ እየጠራኸው አይደለም? እኔ ነጋዴ ተወንኩ በ1000 ብር ሳይሆን በ1 ሚሊዮን ነው እንጂ የምገዛው በ1000 ብር የገዛሁት 2000 ብር ለማሽጣት አይደለም። አንተ በስንት ገዛ ብቻ ግን በቅናሽ የገዛኸውን በውድ ነው የገዛሁት ወላሂ ነው የገዛሁት በዚህ ያህል ነው እያልክ ለምሳሌ ምሳሌ ነው የተባልከው እኮ ሚሊዮንም ካለክ መብት ነው እሱ ግዛ። ግን 1000 ብር ገዝተህ ዕቃውን ሰው ፊት ወላሂ 2000 ብር ነው እያልክ እያወራክ የአምላክን ስም በውሸት ነው አንተ ገዛው 1000 ብር ነው፣ ግን በውሸት ወላሂ እያልክ 2000 ብር ገዛው ትላለህ። የአምላክን ስም በከንቱ አልጠራኸውም? ጠርተኸዋል። እዚህ ላይ ምን መሰለሽ፣ አንደኛ አንድ ነጠላ ነገር ይዞ 2000 ብር ነው የገዛሁት ቢል ያ ሰውዬ ውሸታም ነው ይባላል። ሁለተኛ ለውሸቱ ማበሻ ተባለ መስዋዕትነት ያወጣለት ተባለ ወይ? ነብዩ መሐመድ ዋሽታችኋል። አምላክ የውሸት መስዋዕትን ይቀበላል? የውሸት መስዋዕት አንተ ዋሽተህ ነግደህ ያንን ውሸት እንዳይቆጠርብህ ምጽዋት ትሰጣለህ፣ ዘካ ትሰጣለህ። ያ ዘካ የምትሰጥበት ገንዘቡ የመጣው በውሸት ነው በውሸት አይደለም? የተወዛገበ ነገር አትጠይቂ ማለት ነው። አላህ አይደለም በጣም ግልጽ ጥያቄ። አንተ ንግዱን የሰራው በውሸት ነው እና ስለዋሸክ ዘካ ሰጠ።
ያ ዘካ የሰጠኸው ገንዘብ በውሸት የመጣ ነው። ያንን በውሸት የመጣን ገንዘብ አምላክ ይቀበላሉ። እኛ አምላካችን እግዚአብሔር ዘዳግም ምዕራፍ 23 ቁጥር 17 ጀምሮ ሲናገር ስለተሳልከው ስለት ሁሉ የጋለሞታይቱና የውሻውን ገንዘብ አትቀበል፣ በአምላክ በእግዚአብሔር ዘንድ የሚያጸይፍ ነውና ብሏል። አጸያፊ ነገር ነው። በውሸት የሚመጣ በዝሙት የሚመጣ ነገር ወደ እግዚአብሔር ወደ ቤተ መቅደስ አታቅርቡ ይለናል እግዚአብሔር አምላክ። በውሸትም በከንቱ አትጥራኝ እያለ ይናገራል እግዚአብሔር አምላክ። አንተ በውሸት እየጠራኸው በውሸት ብቻ አይደለም በውሸት ያመጣኸውን ገንዘብ ለሱ ልስጥ ስትል ያልተቀደሰን ነገር የተቀደሰ አምላክ ይቀበላል ወይ? ችግሩ በእኔና በእናንተ መካከል ትልቁ ችግር አንደኛ የሚመቻችሁን ቃላት ብቻ መጠየቃችሁ ነው። ይህ ሰውዬ ነጋዴ ቢዋሽ ለራሱ ነው፣ እኔ ደግሞ አልዋሽም፣ እኔ ሁሉም ሙስሊም ይዋሻል እያልሽ ነው። ሁለተኛ ቅድም የሚሞት ሰው ለአላህ መዋሸት ይቻላል? ከፊሉ መዋሸት ይቻላል፣ ከፊሉም መሞት ይቻላል። መሞት እንደውም አላህ ሞቱም ለእኔ ነው ስላለ ተወዳጅ ነው አልኩኝ። ህይወቱን ለማትረፍ የፈለገ ሰው አሁን እኮ ስላንተ አንተ ልትሞትለትም ትችላለህ። አይመለከተኝም ስላንተ። እኔ ስላስተምሮት ስለ መጽሐፍ ነው አምላክ እንደዚህ ብሎ የሚፈቅድ ነብይህ እንዲህ ብሎ የሚፈቅድ አንተ ላታደርገው ትችላለህ። አንተ ጎበዝ ነህ፣ እንደውም ከነሱ ተሽለ ከአላህና ከመሐመድ ተሽለ እኔ አላደርገውም እኔ ለአምላክ እታመናለሁ አልክ። አምላክ ግን አንተን ማመንና መታመንን አላስተማረህም። እንዲያደርግ ብሎ አላዘዘህም። አንደኛ ነብይህ እንዳትዋሽ ብሎ አላዘዘህም። ዋሽ፣ ጭራሹኑ የዋሸህበትን ገንዘብ ለአላህ ስጥ እያለ ነው የሚያስተምር። አንተ ከነሱ ተሽለሃል እኮ ጎበዝ ነህ፣ ደግፈሃለሁ እኮ ጎበዝ። አንተ እንደው ምሳሌያቸው ትሆናለህ። አንተ አሪያቸው ነው የምትሆነው፣ ታስተምራለህ ማለት ነው። እንደውም አንተ እኔ እንደዚህ አላደርግም እያልክ ስለሆነ ግን ቅድም ሐዲሱን አንብቦታል ነብዩ ምንድን ያሉት? እናንተ ነጋዴዎች ዋሽታችኋልና በአላህም መሐላ አመላችኋልና ተዝም ስዋዕት አውጡበት ነው እንጂ አለው። የዋሹትን ገንዘብ ምን ያደርጉት? ዋሹ ምናምን አይደለም። የዋሹትን ገንዘብ ምን ያደርጉት? ለአላህ ዘካ ስጡ አላችሁ አይደለ? ዘካ ስጡ። ያንን በውሸት የመጣን ገንዘብ አላህ ይቀበላል? አላህ አይደለም የሚቀበለው፣ ምስኪኖች ናቸው የሚቀበሉት። እኮ በአላህ ስም ነው ዘካ የሚሰጠው ወይስ አይደለም? ወንድማችን ለምን ታደርቀናለህ? እነዛ ሰዎች ስለማን ሲሉ የሚሰጡት? አላህ ስላዘዛቸው ነው አይደል? በአላህ ስም ሲሆን ሲሰጡ፣ ነገር ግን ያ ውሸታቸው ይሰረዝላቸዋል ነው እንጂ እንደምን እንዳይቆጠርላቸዋል ማለት አይደለም። በውሸት የመጣን ገንዘብ ሰተህ አምላክ እንዴት ነው የሚቀበለው? በውሸት የመጣን ነገር ባልሆነ ባልተቀደሰ ነገር የመጣን ገንዘብ እንዴት ወደ ተቀደሰ ቦታ አምጡ ይላል አምላክ ነው ጥያቄያችን ወንድማችን። ማን ወደ ተቀደሰ ቦታ ያለች? ለምስኪን መስጠት እኮ ነው እያልኩሽ አለሁት። ምክንያቱም አላህ ሲናገር ኦኬ እነዛ ምስኪኖች ተርበው ነው አይደል የምሰጣቸው ዘካ። በሳሂህ ሙስሊም 2569 ላይ አላህ አደምን ተርቤ አላበላኸኝም ተጠምቼ አላጠጣኸኝም ብሎታል። ያ ማለት አንድ ምስኪን ሰው ተርቦ ካልሰጠ አላህን እንዳላበላህ እንዳላጠጣህ ነው የሚቆጠረው አይደለ? ልክ እንደዚሁ አንተ ዘካ የምትሰጠው ለተራቡ ሰዎች ነው። ለተራቡ ሰዎች ስትሰጥ ደግሞ በሐቅ መሆን አለበት። በሐቅ ያገኘኸውን ገንዘብ መሆን አለበት። ሰርቀ ዋሽታ ያመጣኸው ገንዘብ ሊሆን አይገባም። ምክንያቱም ለዛ ሰው የምታደርገው ልክ ለአላህ እንዳደረክ ነው ተብሎ ስለሚቆጠር ማለት ነው። እሺ አንደኛ ዘካ አሁን ለምሳሌ ይሄ ነጋዴ ይዋሻል። ከሚዋሽበት ነገር ዘካ ይሄ ሰው ወይ አንድ ነጋዴ ጋር ወስዳችሁ አገናኙት አህመድ። አንተ ካንተ ያንን የዋሸበትን ግድፈት ሊሰረዝለት ይችላል። አንተ ከአንድ ነጋዴ ጋር ነው ማገናኘት ያለብን። ነጋዴውን ተወውና በቃ አስተምሮቱ ላይ አተኩር። ይሰማል አይሰማም? ኔትወርክ እያዘኝ ነው። ቀጥሉ በቃ ጎቲ የፈጣሪ ያለ አይ ይሰማል፣ በደንብ ተሰምቶታል። ምናልባት የሱ ሊሆን ይችላል። እሺ ተሰማችሁ? አንድ ልጅ አርፍ ማለት ነው። አንደኛ የሚዋሸው ሰው ዘካ ሲሰጥ ውሸቱ ሊታረምለት ይችላል። የማይዋሸው ሰው ደግሞ ዘካ ሲሰጥ ምንዳ ሊመነዳለት ይችላል። እንደ አንድ አይደለም። ምንዳ የሚሰጠውና ውሸቱ የሚታረምለት ሰው እኩል ነው ማለት አይቻልም። አሁን አንተ ከኪስ ነው የምታወራው፣ እኛ በማስረጃ ግልጽ አድርገን ነው እያወራን የነበረው። ምን ታረግ መሰለ እስቲ ፈርዘር ያው ግልጽ ነው በጣም አንተም እኮ ኮንፊርም እያረክ ነው ያለው። በቃ እንዲህ ከሆነ እኮ ውሸት አይባልም እያልክ ነውና እንደዚህ አይነት ነገሮችን ስናሳይህ እስቲ መዝ ነው ራስህ
መዝነው ተረጋግተህ እንደው ይሄ ነገር ትክክል ነው አይደለም። ፈጣሪ ግን እውነት ፍጹምነትን ንጽህናን ይወዳል አይወድም? ይሄን ሳደርግ ራሴን እያቆሸሽኩ ነው አይደለም? ገባህ? ከራስህ አስተሳሰብ ከራስህ ህሊና ጋር ለመዳኘት ሞክር። እኛ አሁን አንተ መለስክልን አልመለስክልን አይደለም ጉዳያችን። አንተ በውስጥህ ማስተዋል የምትችላቸውን ነገሮች እንድታስተውል ማገናዘብ የምትችላቸውን ትክክልና መጥፎን ጥሩና መጥፎን እኮ መለየት ትችላለህ አንተ። ይሄንን እንድታስተውል ነው እኛ የምንፈልገው እንጂ በግድ እንዲመልስልን የሚል ጥያቄም እየጠየቅን አይደለም። አንድ ጥያቄ ማለት ነው። የሰው ልጅ ፍጹም ካልሆነ ነው የምትለው። ፍጹም ካልሆነ የሰው ልጅ ፍጹም ሊሆን አይችልም። ከክርስቲያንም ፍጹም ሰው የለም፣ ከኢስላሙ ፍጹም የሆነ ሰው የለም። አይ ስለ ክርስትናው ስለማታውቅ ብዙ አታውራ። አንዴ ኤሴሶ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ መሐመድ፣ ከኔ ውጪ የማለ ወይም ያመለከ ምንድነው ቅጣቱ ይላል ቁርአን ላይ ታውቀዋለህ? የገሃነም እሳት ነው። ምን ሌላ ቅጣት አለው? ኦኬ። ስለዚህ አሁን ሲማል ማለት ነው በእስልምና ላይ ወላሂ ከአባን ነብያችን ከተባለ እሺ፣ አሁን ይሄ የጀሃነም ቅጣት ነው ማለት ነው? እስቲ መልስልኝ። ምንድነው? አሁን ሰው ሲምል ወላሂ አንዳንዱ ይላል፣ አንዳንዱ ደግሞ ከአባን ይላል፣ ነብያችን ይላል። ይሄ ራሱ ሽርክ አይደለም? ከኔ ሌላ ያመለከ ይላል፣ የማለ ይላል፣ የጀሃነም ቅጣት አለው ይላል። እዚህ ላይ እስቲ ብታብራራልኝ። እሺ ላብራራልሽ ማለት ነው። ሲጀመራች ከአባን ያልሽው ከአባን ብሎ በመሃል ላይ የለም። ወረበል ከአባን በአላህ ቤት እምላለሁ፣ ወረበል ከአባን ያ በአላህ ቤት እምላለሁ ማለት ነው። አንደኛ በአላህ ስም እምላለሁ፣ በአላህ እምላለሁ ማለት ይቻላል። በአላህ ስም እምላለሁ ማለት አላህን መካድ አይደለም። ወረበል ከአባን አላህ ደግሞ ከአባን መርጦታል ቅድስት ቦታ ስላለ ወረበል ከአባን እምላለሁ፣ በአላህ ቤት እምላለሁ ማለት ችግር የለውም። ቅጣቱስ ከኔ ሌላ ይላል ቅጣቱ ላይ ቁርአን ላይ አይደል? ወረበል ከአባ በአላህ ቤት እምላለሁ፣ ይሄ ቤት የአላህ ቅድስት ቦታ ነው ለማለት ያለው እና ችግር የለውም። ከአባ ወይንም አምላክ ነብያችንስ ማለት ነው። ነብያችን ምንድነው? ነብያችን የሚል መሐላ የለም። መሐላ ነው ይሄም ነብያችን ይላሉ ሰዎች ታላወቁ በስተቀር ነብያችን ብሎ አይማልም። ጨርሻለሁ ለማቀው። እሺ ቴንኪዩ እህታችን። ልጅ አሙድ ያው አንተ ማስተዋል ትችላለህ፣ የቀረውን ራስ አስተውልበት። አክስቴ የምትጨምሪለት ካለ አንቺ ማሉ ጉዳይ ላይ እኛ ያህዌ ሲምል በራሱ ነው የሚለው አምላካችን ነገር ለሰዎች ፍጹም ላልሆ አንዴ አህመድዬ እኛ መጽሐፍ ቅዱሳችን ያህዌ ሲምል በራሱ ስም ነው በራሱ ነው የሚምለው ባይዘው። አላህ ግን ሲምል ሌሊቱ ጸጥ ባለ ጊዜ እምላለው፣ በሚያለከልኩ ፈረሶች እምላለው። ሱራ 81 ቁጥር 13 ጀምሮ ሌሊቱ ጸጥ ባለ ጊዜ እምላለው። በእኛ በፍጥረታት ሁሉ ይምላል በነገራችን ላይ አላህ እና መሐላ በእስልምና ግድ የለሽ ነው፣ ኖርማል ነው። አላህ ራሱ በፈለገው ነው የሚምለው። በእኔ ይምላል አላህ እኔ ምክንያቱም ፍጡር ነኝ አይደል? በፍጥረታት ሁሉ ይምላል አላህ። ከፍጥረታት ውስጥ ደግሞ አንዷ ማማይ ናት፣ አንዱ አጎቴ ነው፣ አንዱ አራዕድ ነው፣ አንዱ ሲሶ ናት፣ አንዱ ዴቭ ነው። በእኛ በሁሉም ይምላል አላህ። በእንትን ይምላል ሌሊቱ ጸጥ ባለ ጊዜ ይምላለው። ሱራ 81 ላይ ሱራ 81 ከቁጥር 12 ጀምሮ እዚህ ላይ ጥያቄሽ ነው ወይንስ ጥያቄ ነው ወይንስ እያጥላላሽ ነው? አይ እኔ እያልኳቸው ያለሁት የኛ አምላካችን በራሱ ስም ነው የሚምለው እንጂ በፍጥረታት አይምልም። በጨለማ በሌሊት በፈረሶች በአህዮች አይምልም። እና አሁን እህታችን መሐላው ላይ ስትሄድ አላህ ራሱ ነው የሚምለው ለማለት ነው። አላህና የሰው ልጅ መሐላ በአንድ ልታረጊው አትችልም። ሁለተኛ ደግሞ ጥያቄ መጠየቅ ነው እንጂ ዝም ብለሽ ለማጥላላት ጥያቄ ማንሳት አትችይም።
በቃ ለምን ይምላል ማለት ይችላል። ያንተ እንዴ ለፈጣሪ ስም ክብር ሳይኖርህ ሲል መሐላ ማለት እኮ አንተ በጣም በምትወደው ወይ ካንተ ከፍ ባለ ነገር የሚደረግ ነው፣ የሚሰጥ ቃል ነው እኮ መሐላ ማለት ቃል ነው። እንዴት እኔ አሁን ለምሳሌ በድንጋይ እምላለሁ ብል ምንድነው ትርጉሙ? ድንጋይ ምን ይምጣ ስለ መሐላ እኮ ነው። በድንጋይ መሐላ ይያዛል እንዴ? በአህዮች በፈረስ መሐላ ይያዛል? ይህን እኮ ነው እያነሳችልህ ያለችው። አንተ አገናዝበው ነገሩን። ሌላኛው አሁን ኤሴሶም ቅድም ያነሳችል ቁርአን ላይ ያለው የወንድሙን ንብረት የሙስሊሙን ማለት ነው የሙስሊሙን ንብረት በመሐላ በውሸት መሐላ መውሰድ አይቻልም የሚለውን በሐዲሶችም ተብራርቷል፣ ተፍሲሩም ላይ ተብራርቷል እንጂ እንደዚህ አይነት ሌላ መሐላዎችን የሚጨምር አይደለም። የተነሱ ፖይንቶችን ራስ አገናዝባቸው። ይበቃናል። ልጅ አሙድዬ ደግሞ ሌላ ቀን እንቀጥላለን። እንደዛ ይቻላል እንጂ ፈጣሪ በፈጠረው ፍጡር ቢምል ምንም ጥያቄ የለውም። ምንም ችግር የለውም። አንተ በድንጋይ ትምላለህ? ለሰው ልጅ አልተፈቀደም። ለፈጣሪ ገና ማን ነው የሚከለክለው? የፈጠረውን ነገር ቢምልበት ማን ነው ይከለክለው? አይደለም መሐላ የውሸት መሐላ እኮ ተፈቀደልህ እያልኩ እኮ ነው። በአላህ መማል ነው የሚብሰው፣ በድንጋይ መማል ነው የሚብሰው? አንተ እኮ ጥያቄ አላህ በፈለገ ይምላል ነው። አላህ በፈጠረው ፍጥረት በፈለገው መማል ካልካዩ ማን ነው? መሐላ ምን ማለት ነው? እስቲ ንገረን። መሐላ ምን ማለት ነው? መሐላ ማለት በቃ ለሰዎች አሳማኝ የሆነ እርግጠኛ የሆነ ነገር ማወቅ ወይም ማሳወቅ ያህል ነው። አይደለም። ይህን ለማድረጌ እርግጠኛ ማደርግበት ቃል ወይም ደግሞ ምጠራው ይሄንን ነው ማለት ነው። ለምሳሌ አንተ እናቴ ትሙት ብለህ ከማልክ ተብሎ አይማልም በክርስትና። ለምሳሌ አንተ እናቴ ትሙት ብትል ሚውት አድርግልን ዩዘር፣ ወደ አንተ መጣለን። ሙስሊም ትመስለኛለህ። እናቴ ትሙት ብለህ ብትምል እናቴን ብትል ለምሳሌ ያንን ነገር አደርገዋለሁ ለማለት ነው። እንደምታደርገው በምትወደውና ቦታ በምትሰጠው ነገር ነው ቃል የምትጠራው ማለት ነው። አሁን አህዮች ለአላህ ምኑ ናቸው? በፈረሶች መማል እያለከለኩ በሚሮጡ ብሎ መማል ምን ማለት ነው? ምኑ ነው? እንደዚህ ብለህ መጠየቅ እየቆየ ይመስለኛል የሚደርስ። ገብቶሃል? መሐላ ማለት ወንድማችን ገብቶኛል። አዎ አንተ ለምሳሌ እኔ እባክህን 50 ሚሊዮን ብር አበድረኝ በድንጋይ እምልልሃለሁ መልሳለሁ ብል ታምነኛለህ? እንደው 50 ሚሊዮን አልኩኝ እንደው በቃ 500 ብር ብለህ ያዘው። 500 ብር አበድረኝ በድንጋይ እምልልሃለሁ መልስልሃለሁ ብለህ ትቀበለኛለህ? እንደምን እኔም በራሴ ድንጋይ ራስ እምልልሃለሁ ብትለኝ ይቀበልህ ነበር። ይኸውልህ አላህም አሁን አማማሉ እንደዚህ ነው። ገባህ? ምንም ማተር በማያደርጉ አይደለም። አንተ በድንጋይ የምለው አንተ ድንጋይ ሰርተሃል እንዴ? በድንጋይ የምለው እኔ የሰራሁትን ልንገርህ። ለምሳሌ እኔ አሁን አንድ ስዕል ሰራሁኝ። ለምሳሌ አንድ ስዕል ሰራውና በቃ ጫር አድርጌ እንደውም መርከብ ሰራች። የወረቀቷ መርከብ አለች አይደል? የወረቀት መርከብ የህፃናት የሚጫወቱባት እሷን ሰራውና በመርከቤ እምልልሃለሁ 1000 ብር አበድረኝ መልስልሃለሁ ብል ታምነኛለህ? እሺ ዳቦ ጋገርኩኝ ወይ ወጥ ሰራውና እንደው በምስር ወጤ እምልልሃለሁ ወይ በሽሮ እምልልሃለሁ 2000 ብር 5000 ብር ስጠኝ መልስልሃለሁ በሽሮ እምልልሃለሁ ብለህ ትቀበለኛል? አሁን አላህ መሐላ በፍጥሯን መማል ማለት እንደዚህ ማለት ነው። አየህ ያ ላስረዳ ከበደኝ ወዲያው ቀየርኩት። ዳቦ ጠልተናል እንደሆነ የምትምልበትን መንገድ ላስረዳ። እንዴባት ላስረዳ። ለምሳሌ አንተ የመኪና ሰራተኛ መኪና ቆይ መኪናውን ይኸውልህ ለአላህ ፈረሶች ማለት
እንደ እንጀራ እንደ ወጥ እንደ ሽሮ ቀላል አይደለም ሲሰራው። ኦኬ ላስረዳ፣ በምሳሌ ላስረዳ። አንተ መኪና ሰራህ ልበል፣ መኪናቱን ሰራህ እርግጠኛ ነህ። ለሌላ ሰው ለምትሸጠው ሰው ይቺ መኪና እኮ ጥሩ ናት ብለህ መማል ትችላለህ። በራስህ ጥሩነቷን መጥፎነቷን እና ቆይቷን አንተ መወሰን ትችላለህ። በፈጠርከው ነገር በሰራው ነገር አንተ ነህ እንጂ የምመለው ሌላ ሰው ሊምልልህ አይችልም። አላህም ፈረሶችን እንስሳቶችን ሰርቷል። የሚምልባቸው እሱ ነው። አንተ ይምላሉ 10 ሺህ ብር አበድረኝ፣ እሺ በሽሮ ይምላሉ። እንደዚህ ብሎ ጥያቄ የለም። አበድረኝና መኪናይቱን ሰርቻለሁ እርግጠኛ ጥሩ ናት ብለህ የምመለው ነው እንጂ መኪናውን ተው። አንተ ከበድ ለማድረግ ብለህ ነው። ለአላህ መቼም ፈረሶቹ ከባድ ናቸው እያልከኝ አይደለም። በቃ እኔ አሁን በሽሮዬ አሁን ፈረስ ለአላህ ፈረስና ያው እንትን አይልም እንጂ ፈረስን አሁን ሰራ በአንተ እምነት አሁን ፈረስን ፈጠረ ብለህ ታምናለህ። ፈረስን መፍጠር ለአላህ የሽሮ መስራት ያህል ከባድ ሊሆን ሁሉ አይችልም። ሁን ያለው ሁሉ ይሆናል ነው የሚለው አይደለም። በጣም ቀላል ነው። ስለዚህ ከበድ ለማድረግ አትሞክር። እኔ በሽሮ እምላለሁ። በቃ ቸግሮናል። እኔና ማን ነው ደጀኔ ነው ማን ነው የሚባለው? እኔና አክስቴ ቸግሮናል። አሁን 20 ሺህ ብር አበድረኝ በሽሮ እምላለሁ። 20 ሺህ ብር አበድረኝ። ያኔ ስመለልኝ እኮ አሁን ለምሳሌ መርከብ ሰራው አልኩኝ። ይቺ መርከብ እንግዲህ 1 ሺህ ብር አበድረኝ በመርከብ እምላለሁ ብትለኝ ባታበድረኝሳ መርከቢቱን ወስዳለሁ በቃ ማለት ነው። አየህ 1 ሺህ ብር አየህ። ስለዚህ ዋጋ ያለው ነገር ነው የምትጠራው። እንደምትመልስልኝ ነገር ነው እንደምትመልስልኝ እኮ ሳቅ ነው። በቃ አሁን እኮ ተናገርኩ። አሁን መስክርሃል፣ ራስህ አስብበት። በቃ በአጭሩ እንዲገባህ ነው ረዘም ያደረኩት። አሁን ራስህ መስክርሃል። ባይሆን እንኳን መርከቧን ወስዳለሁ። የወረቀት መርከብ ነች ባጠቅምህም ማለት የምትመልስ ብሩን ልመልስ አይደለ? በኋላ አሰጣለሁ ብለህ ልመልስልኝ አይደል? የማመልስ ተሆነ የማልክባትን መርከብ ወስዳለሁ ማለት ነው። አየህ በቃ ስለዚህ አላህም ከፈለክ ፈረሱን ውሰዱ በፈረስ እምላለሁ ነው እያለ ያለው። አንዴ በፈረስ እምላለሁ ታለማ ፈረሶችን የኔ ስለሆነ አጠፋለሁ ማለት ነው። የፈጠረው ማጥፋት መስራት ፈረሶቹ ስለሰው ምን አገባቸው? እንደፈለገ ነው የሚያደርጋቸው። ፍጥረቱ አይደል? መሀል ለሚቀርቡት ምን አግብቷቸው ነው? ፍጥረቱ ናቸው እንዴ? በመርከብ አንተ አያገባህም እንዴ? የምትሰራት አንተ የምታፈርሳት አንተ አያገባህም እንዴ? አይደለም። ለምሳሌ ከአንተ ጋር እኔ ቃል ብገባባ ናኑ ምን አግብቷት ነው ለምሳሌ ናኑ የምትቀጣው? ወይ ኤሴሶ ምን አገባትና ነው ኤሴሶ የምትቀጣው? ከሰው ጋር ለገባው ኪዳን ወይም ቃል ለተገባባው ቃል ፈረስ ምን አግብቷት ነው የምትጠፋው? ያንተ መርከብ ምን አግብቷት ነው እንዴ? በአንተ 1 ሺህ ብር ምን አግብቷት ነው? በኔ ማለት ሲጀ በል ይወቃዳል። አስተውላቸው። እነዚህ ነገሮች እንደ ቀልድ ብቻ ሳይሆን አስባቸው። እኔ አሁን ልምጣለሁ ጊዜ ቁርአን ስታነባውን በእንትን በፈረሴ እምላለሁ ባለ በሚያለከልኩ ምናምን ሲል በሽሮ መማሉም ይምጣለሁ ወንድማችን። ሚኒንግ ትርጉም አልባ ፍጥረቶች ስለሆነ ማንም የሚከለክለው የለም እያልኩ ነው። ነገር ግን የሰው ልጅ መማር አይችልም። ተግባብተናል። እናመሰግናለን ስለነበረን ጊዜ።